ከዛ ደግሞ መጥገብንም ደግሞ በህት ያወቅኩት ከሷ ጋር ብዙ ጊዜ ተቀምጬ መንደላቀቅን አየሁ። ገንዘብንም ቆጠርኩት። ሁሉ ነገር አየሁ። አሁን የሚቀረኝ እግዚአብሔርን ማየት ነው። ስለዚህ አምላኬ ማየት ፈልጋለሁ። ያዳነኝን ኢየሱስ ክርስቶስን ማየት ፈልጋለሁ አለች። ይገርም ነው። እና እኔ የመንፈስ ቅዱስ ፈቃድ ይሁንና አንድ ቀን ገዳም ሄጄ እችን ሴት ወይም እኚህን እናት ወይም እማሆይን ማለት ነው ማቅረብ አይቀርም። በደንብ ነው የምጠይቃቸው። ከመነኮሱ በኋላ የሚደበቅ ህይወት የለማ። ህዝብ እንዲማር ይነግሩኛል ብዬ ተስፋ አደርጋለሁ። እንዲህ ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ አይደለ? ስጋን ለብሰን ለስጋችንም ልብስን አልብሰን መራቆት ካለ ወደ ማን ተጠግተን ታዲያ ልብስ እንልበስ? ምድራዊ ልብስ የሚያስበርድ ከሆነ ስጋም አጠቃላይ አለን የምንለው ነገር ሁሉ የሚያራቁተን የሚያስበርደን ከሆነ እግዚአብሔር መጠጋት ነው የሚሻለው። ዘማሪት ሲስተር ህይወት ነች የዘመረችው። ምናልባት ልጆቼ የዘምረውታል። ገጠመኙን ከጨረስኩ በኋላ ቀንጨብ አድርጌ ያሳያቸዋለሁ። ኤልዱና በእምነት ማለት ነው። እና በጣም ቀናሁባት። እግዚአብሔር ሁሉ ነገር አሳይቷት ገዳም ሲያስገባት ምን አይነት ህይወት እንደምትኖር አስቡት። ለማን ነው የምትኖረው እቺ ሴት? ዝሙትን አይተዋለች። መራብ መጠማትን አይተዋለች። ገንዘብ መቁጠርንም ሆነ መንደላቀቅ መሞላቀቅ፣ ልብስም መቀያየርንም ወደ ውጭ ሀገር መሄድንም ሁሉን ነገር በሙሉ አይተዋለች። ውጭ ሀገር ያሉት እናት ማለት ነው ያለችው ሴት ነግራታለች። ውጭ ለመምጣት ፍላጎት ካለሽ አጥፊው፣ ምንም ጥቅም የለውም፣ እኔም ብመጣ ደስ ይለኛል ያለቻት። ይቺኛውም አብራት የምትኖረውም ደግሞ እንደዛው ነው ያለቻት። ዓለም እንደዚህ ሆናለች፣ ይሄ ነው መንገዱ፣ ይሄ ነው ሲስተሙ እያሉ ሲነግሯት እርግፍ አርጋቶቹ። ለዚህ ነው እንዴት አገር አሰብሽበት ብዬ ስጠይቃቸው መነኩሴዋን በዛ በኩል ውጭ ሀገር ያሉት እናት እኔን ያስተማሩኝ እናት መምጣት ይፈልጋሉ፣ እዛ መኖር አይፈልጉም። በዚህ በኩል ደግሞ የምታሳድራት የነበረች ሴት ውጭ ሀገር ነበር የምትኖረው፣ መታ ቤት ገዝታ መሬት ገዝታ እየኖረች ነው ያለችው። ውጭ መኖር የሚፈልግ የለም። እነሱ ታዲያ ካልፈለጓት ያቺ ነገር ለምን ሄዳለሁ ብዬ ነው የወሰንኩት የምትለው የዋህነት ነው። በጣም ደስ ይላል። ጥሩ የሆነ ሀሳብ ነውና ላለመሄድ ያን ያክል እኔ ፍላጎት ስለሌለኝ ደግፊያት አይደለም። እኔ ፓስፖርት የለኝም፣ ውጭ ሀገር የመሄድ ፍላጎት ምንም የለኝም ማለት ምንም ሀሳቡም የለኝም። ለዚህ ነው ያላወጣሁት፣ እንዳልሰንፍ ነው እንዳልሸፍት። ግን መጎብኘቱ ምንም ችግር አይደለም። ፓስፖርት አውጣ እያሉኝ ነው። እንዴት እስካሁን ድረስ እያሉ እየተቆጡኝ ነበር የሆነ ጊዜ ላይ። ብዙ ሌሎችም ወንድሞቼም እንደዛ ብለውኛል፣ ቤተሰብም። እስቲ እንግዲህ ደግሞ አየት አድርገን የእመቤታችንን ሀገር፣ የቅዱሳንን ሀገር፣ የኢየሱስ ክርስቶስን ሀገር በምድር ላይ በእግሩ የተመላለሰባቸው ቦታዎች ለመጎብኘት ይጠቅማል ብዬ ስለማስብ ማለት ነው። ከዛ አንጻር ነው ይሄን ለምን አነሳሁላችሁ። ወደ ውጭ ሀገር የመሄድ ፍላጎት ውስጧ ነበርና ሴትዮዋ ናቸው ይሄን ፍላጎቷን ያጠፉት። እንዳትመኙ፣ ገንዘብ አልምትፈልጊው እኔ እሰጥሻለሁ፣ ይሄን ሀሳብሽን አቆሚ፣ አንቺ ወደ እግዚአብሔር ብቻ ሂጂ ነው ያሉት። እና እማሆይ አሁን አመክሮ ላይ ናቸው ማለት ነው። የአብርሃምና የሳራ ጋብቻ ያደርግላቸው ለእነዚህኞቹ፣ ለማሆይም የጽድቅ የነፍስ የመዳን እንዲሁም ደግሞ የብርሃን ዘመን ያርግላቸው። ለኛም የመዳን ምክንያት ያደርጋቸው። እንዲጸልዩልን ተስፋ ስላሴና ቤተሰቡን ቤተሰቡን ስል የኔን ቤተሰብ ብቻ ሳይሆን አጠቃላይ እዚህ ዩቲዩብ ውስጥ ያሉትን በሙሉ ማለት ነው። እንግዲህ አስካለ ወለተ ማርያም እንግዲህ በዚህ ልክ ነው ታሪኩን ማጠናቀቀው።
ሲጀመር የት እንደተጀመረ አያችሁ አይደለም? በአስማት በድግምት በምን የተከበበ ሆቴል ውስጥ ኖራ ከሏን ሸጣ እንደፈለገች ሆና ዛሬ ላይ ደግሞ ያለችበትን ቦታ ስታስበው ምንድን ነው የሚሰማት? አሁን ቁጭ ብላ በዚህ ሰዓት ምን እያደረገች ነው? እስቲ ገምቱ። እየጸለየች ነው? ይሁን እሰየው። ቁጭ ብላ እየተከዘች ነው? ያምርባታል። እየተጸጸተች እየተቆጨች ነው? አዎ ኃጢአተኛ በመሆኗ። ሌላ እጥፍ የምትልበት ውልም ዝልም የምትልበት ምንም ነገር የለም። እና እግዚአብሔር ያስተምረን። ጣልል አድርጋ 1-2 ደቂቃ ምክር ነገር በቤተሰባችሁ ውስጥ በተለይ አባትና ወንድ ልጅ፣ ወንድማማቾች፣ ያክስት ያጎት ልጆች በዝምድና ምክንያት ተገናኝታችሁ ታሪካችሁን ተነጋገሩ እስቲ። ተመሳሳይ የሆነ በዝሙትም በገንዘብ ማጥፋትም በቋጣሪነትም በሌላም አንድ አይነት የሆነ ነገር ካለ አንድ ያደረጋችሁን ነገር ላይ ትኩረት አድርጉና ተወያዩበት። አስተዳደግ ነው? ባዕድ አምልኮ ነው? ወይስ ምንድነው እንደዚህ አንድ ያደረገን? በእኛ ዘር ውስጥ ምን ይከናወን ነበረ ብላችሁ በደንብ ቼክ አድርጉ፣ ፈትሹ ቤተሰቦቻችሁን። ያ ይመጣል ወደ እናንተ፣ ያልፋል፣ በእናንተ በኩል ያልፋል። እናንተንም ጎብኝቷችሁ ወደ ልጆቻችሁም ተሻግሮ ይቀጥላል። ምድር እስከምትለዋወጥ እስከምትገለባበጥ ድረስ መናፍስትም ይገለባበጣሉ። የዛር መንፈስ በማህፀን በኩል ወደ ትውልድ የማለፍ አቅሙ ሰፊ እንዲሆን ያደረገው የሰው ንዝላልነት ነው፣ የሰው ከሃይማኖት መራቅ ነው። እና ሁሉም ዘመዶቿ እዛ ሲማግጡ በማየቷ የመጀመሪያው ያለች ምንድነው? ጻድቁ አባታችን አቡነ እስትንፋሰ ክርስቶስን ስማቸውን እየጠራው መልካቸውን እየጸለይኩኝ እየደገምኩኝ መዝሙረ ዳዊትን እየጸለይኩኝ ዘመዶቼ ሲኦል እንዳይገቡ የሞቱትንም ደግሞ ከሲኦል አውጥቶ ወደ ገነት እንዲያሻገሩልኝ እማጸናለሁ ያለችው። አንቱ አንቺ ግራ ገብቶኝ ነው። እና ይሄ በጣም የሚገርም ሀሳብ ነው። እግዚአብሔር ሀሳቧን ያሳካላት፣ ወይም ደግሞ እማሆይን እግዚአብሔር ይርዳቸው፣ ለእኛም ይትረፉልን። ይህን ይመስላል እንግዲህ። ሰላም ይደሩ። ሰላሙን ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ። ናና አማኑኤል ና መድኃኒቴ ፍቅርህን አልብሰን ይቅር መራቆቴ። የምህረት አባት አማኑኤል የቸርነት ጌታ አማኑኤል ፊት የተመላ አማኑኤል ሁሌ በይቅርታ አማኑኤል ካለው ፍቅር በላይ አማኑኤል አባት ለአንድ ልጁ አማኑኤል አምላክ ይወደናል አማኑኤል አይጥለንም ከእጁ አማኑኤል። ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ። ናና